ስክሪን ታይም የልጆችን አይምሮ ያቀጭጫል ወይስ ያበለጽጋል? ስልክ ወይም ደግሞ ኮምፒውተር ከፍተው የሚያዩት ወደፊት የሚመጣ ነገር አይደለም፣ ዛሬ ያለ ነገር። ልጆችን ቶሎ ያስደስቷቸዋል፣ ቶሎ እንዲከፉ ያደርጓቸዋል። እነሱ ቴክኖሎጂን ተጠቅመው ነገ ቴክኖሎጂን ፈጣሪ መሆን ይችላሉ ማለት ነው። ሰላም ክቡራን መምህራንና ውድ ወላጆች እንዴት ናችሁ? ዛሬ መወያየት የፈለግነው ወይም ደግሞ እንድታውቁት የምንፈልገው ነገር ልጆችን እንዴት በቴክኖሎጂ የበለጸጉ አድርገን እናሳድግ በሚለው ይሆን። ሁላችንም እንደምናውቀው ዓለም በፍጥነት እየተቀየረ ነው። ዓለም እንደዚህ በፍጥነት እንድትቀየር እያደረጋት ያለው ነገር ደግሞ ቴክኖሎጂ ነው። ቴክኖሎጂ ወደፊት የሚመጣ ነገር አይደለም፣ ዛሬ ያለ ነገር ነው። ዛሬ ዓለም እንደዚህ እንድትፈጥር እንድትቀየር እያደረጋት ያለው ነገር ቴክኖሎጂ ነው። ስለዚህ ወላጆች ልጆቻችን ከቴክኖሎጂ ማራቅ ሳይሆን እንዴት ልጆቻችንን እንዴት ከቴክኖሎጂ ጋር እናላምዳቸው፣ እንዴት በቴክኖሎጂ የበለጸጉ አድርገን እናሳድጋቸው የሚለውን ነገር በአጽንኦት ማየት መቻል አለብን ማለት ነው። ብዙዎቻችን ማለት ብዙ ወላጆች እኔ እንደማየው ከሆነ ልጆቻቸው ስልክ ወይም ደግሞ ኮምፒውተር ከፍተው የሚያዩት ላይክ ጌም መጫወት ሊሆን ይችላል፣ የተለያዩ ሙቪዎችን ማየት ሊሆን ይችላል። ብዙ ወላጆች ማለት ነው። አንዳንድ ወላጆች ደግሞ ጭራሽ ልጆቻቸው ስልክ ወይም ኮምፒውተር የሚባል ነገር ይከለክሏቸዋል። ሁለቱም ልክ አይደለም። ምክንያቱም እዛ ጋር አብዛኛው ወላጆች ስልካቸውን ወይ ደግሞ ኮምፒውተራቸውን ከፍተው ለልጆቻቸው ሁሌ የመዝናኛ ነገሮችን የሚያሳዩቸው ከሆነ የልጆች አይምሮ እየቀጨጨ ነው ማለት ነው። ያው እንደምናውቀው የአሁን ቪዲዮዎች ወይም ደግሞ ጌምም ሊሆን ይችላል ልጆችን ቶሎ ያስደስቷቸዋል፣ ቶሎ እንዲከፉ ያደርጓቸዋል። ይሄ ማለት የልጆች አይምሮ እየቀጨጨ ነው ማለት ነው። ሌላ ነገር ርቀው እንዲያስቡ ሊያደርጋቸው አይችልም። አንዳንዶቹ ደግሞ ስልክ ወይም ደግሞ ኮምፒውተር ልጆቻቸውን የሚከለክሉ ወላጆች ደግሞ ልጆቻቸውን ከቴክኖሎጂ እያራቋቸው ነው። ጊዜው የቴክኖሎጂ ነው። ልጆች ከቴክኖሎጂ ጋር አሁን በቀን ትንሽ እየተላመዱ ካልሄዱ ወደፊት እንዴት ይሄን ዲጂታሉን ዓለም መቀላቀል ይከብዳቸዋል ማለት ነው። ወላጆች ልጆቻችንን በቴክኖሎጂ እንዴት የበለጸጉ አድርገን እናሳድግ ለሚለው መጀመሪያ እኛ ራሳችንን እንዘጋጅ። እንዴት እንዘጋጅ ካላችሁ እኛ ወላጆች ለልጆቻችን መሰረት ነን። ስለዚህ እኛ ሁሌ መዝናኛ ስልክ ወይም ኮምፒውተር ወይ ቴክኖሎጂን ለመዝናኛነት የምንጠቀመው ከሆነ ልጆችም እንደዛ ነው ማድረግ የሚፈልጉት። ነገር ግን ይሄን ቴክኖሎጂ ለመማር ወይ ደግሞ ማናውቀውን ነገር ለማወቅ የምንጠቀምበት ከሆነ ልጆችም እንደዛው ነው ያንን ነገር ለማድረግ ነው ጥረት የሚያደርጉት። ስለዚህ ወላጆች ልጆቻችን ስክሪን ታይም ላይ ምን ይጠቀሙ ወይም ደግሞ ያው እንደምናውቀው ወይም ደግሞ ሁላችሁም ማወቅ ያለባችሁ ነገር ልክ እንደ ንባብና እንደ ጽህፈት ቴክኖሎጂ መሰረታዊ ክህሎት ነው። ልክ የሆነ ነገር ሲያነቡ ወይ ደግሞ ሲጽፉ ከቆዩ በኋላ ቴክኖሎጂም ትንሽ መማር መቻል አለባቸው ማለት ነው። ይሄንን ደግሞ እንዴት ይማሩ ካላችሁ የተለያዩ ኮምፒውተር ፕሮግራሞች አሉ። ላይክ ኤምኤስ ፔንት ሊሆን ይችላል፣ ኤምኤስ ወርድ። እነዚህን ፕሮግራሞች በመጠቀም ለምሳሌ ኤምኤስ ፔንት ከፍታችሁ ፒክቸር ድሮ እንዲያደርጉ ብታደርጓቸው፣ ወርድ ላይ ደግሞ ስማቸውን እየጻፉ ፎንት ሳይዝ ፎንት ከለር እየቀያየሩ እንዲለማመዱ በቀን ትንሽ ቴክኖሎጂን እየተማሩ ቢሄዱ ነገ ዲጂታሉን ዓለም ለመቀላቀል አይከብዳቸውም ማለት ነው። ዛሬ መሰረት መሆን ቻልን። እንደዚህ ማድረግ ከቻልን ቴክኖሎጂ ልጆቻችን ላይ አይጠቀምባቸውም። እነሱ ቴክኖሎጂን ተጠቅመው ነገ ቴክኖሎጂን ፈጣሪ መሆን ይችላሉ ማለት ነው። ስለዚህ ወላጆች እንደማጠቃለያ ልጆቻችንን ከቴክኖሎጂ አናርቃቸው። ልጆች ምን ማየት እንዳለባቸው እና ለምን ያክል ጊዜ ማየት እንዳለባቸው ደንብ ማበጀት መቻል አለብን። ያው ልጆችን ከስር ከያዝናቸው ከኛ እኮ መቼም ምንም አያመልጡንም። መሰረቱ እኛ ነን። ያው መምህራን ለተማሪዎች እድገት መብራቶች ናቸው። ወላጆች ደግሞ በቤት የሚደግፉ መሰረቶች ናቸው። ስለዚህ ትምህርት ቤትና ወላጆች በአንድ ላይ ሲሰሩ የልጆቻችን እድገት ይፋጠናል ማለት ነው። አመሰግናለሁ።